ድንግል ማርያም ብትታሰብ ግን ለእናትነት ታስባ ነው የተፈጠረችው። ወገብረ መድኃኒተ በማእከለ ምድር የምድር መካከል የተባለች ቀራንዮ ናት። በቀራንዮ ድንግል ማርያምን ሊያበቅላት ከቀራንዮ ድንግል ማርያምን ካበቀለ በኋላ በሷ ማይፀን ወገብረ በማእከለ ከርሳ ለድንግል ይላል ሊቁ። በድንግል ማርያም ማይፀን መድኃኒት የሚሆን ስጋን ካፍሎ ሊዋሃድ ድንግል ማርያምን አሰባት። መታሰቧ ብቻ ለድነት የሆነ ድንግል ማርያም ናት በሉ። መታሰቧ ለድነት የሆነ በሉ። ለምን የሆነ? ለድነት የሆነ። ሰማይ ቢታሰብ ፀሐይ ሊያወጣ ነው። ድንግል ማርያም ብትታሰብ ፀሐይ ክርስቶስ ሊወጣባት ነው። መልአክ ቢታሰብ ዙፋኑ ስር ከቦ ሊቆም ነው። ድንግል ማርያም ብትታሰብ ዙፋኑ ከበው የሚቆሙ መላእክት ሊያመሰግኑ አሳን በማህፀኗ እግዚአብሔር 9 ወር ከ5 ቀን ሊያድርባት ነው። ሰማይ ብትታሰብ ደመና የሚከለክላት ፀሐይ ልታወጣ ነው። ድንግል ማርያም ብትታሰብ ህሙማን የሚሞቁት፣ በሽተኛዎች የሚያገኙት፣ እስረኞች የሚያገኙት ጠፈር ደፈር ወደብ ድንበር ዳር የማይከለክለው ብርሃን ክርስቶስን ልታወጣ ነው። ተመልከቱ። ሰማይ ቢታሰብ ኮከብ ሊመላለስበት ነው። ድንግል ማርያም ብትታሰብ ለምእመናን እናት ልትሆን ነው። ከዋክብት ምእመናን ስለሆኑ። ፀሐይ ብትታሰብ ጨረቃ ሊወጣበት ነው። ድንግል ማርያም ብትታሰብ ተመልከቱ፣ ጨረቃ ትሞላለች፣ ትጎላለች። ኃጢአተኞች ልጆችም ብርሃንን የሚለብሱባት በጽድቅ የጎደሉትን የምትሞላቸው ከፀሐይ ብርሃንን እያገኘች እንደ ሶላር ፀሐይ ማነው ጨረቃ እንደምትሞላ ክብራችን፣ ንጽህናችን፣ ቅድስናችን፣ ድንቁርናችን ሲበዛ ይኸውላችሁ ልብ ብላችሁ ስሙ። እኛን ለመፍጠር እግዚአብሔር ሲያስብ የድንግል ማርያምን ድንግልና እያሰበን የፈጠረን። እኛን እንደምንጠፋ ሲያስበን ከድንግል ማርያም ተወልዶ እንደሚያነሳን እያሰበን የፈጠረን። ስለዚህ ተመልከቱ፣ የኛ ቅድስና ሲያድፍ እናቱን እያሰበ እንደፈጠረን የኛ ቅድስና ሲያድፍ አሁንም በእናቱ ምልጃ ይምረናል ማለት ነው። በእሷ የሚምረን እግዚአብሔር ይመስገን።